የአብይ አህመድን አገዛዝ መተን ቀብረነዋል ሲል አርበኛው ተናገረ። አገዛዙ በሌላ አቅሙ በአፍ ብቻ መቅረቱና ይህን መውደቁን በሃይማኖት ካባ ለመሸፈን እየተጣጣረ መሆኑንም ተመላክቷል። አርበኛው በወቅታዊ ጉዳይ ለፋኖ የድል ጉዞ ለሰራዊት የሞት ጉድጓድ የሆነ ማሳሰቢያ መልእክቱን አስተላልፏል። እናስደምጣችኋለንም። ወጣቱና ቆራጡ የመቄቱ ጀግና ከአገዛዙ ኃይሎች ጋር ተፋልሞ በክብር ተሰዋ። የፋኖ ጀብደኛው በስተመጨረሻ በራሱ ቀሪ እርሳስ ታሪክን ዳግም አውስቶ ለነጻነት ትግሉ መስዋዕት ሆኗል። የጀግናውን አርበኛ ወታደራዊ ድልና እስከ ህቅታ የነበረውን ተጋድሎ መረጃ በቆይታችን ትሰሙታላችሁ። ፓርቲው የብልጽግና አገዛዝ በሃይማኖት ግጭት የእርስ በርስ መጠፋፋት እንዲፈጠር እየሰራ መሆኑን ገለጸ። ይህ አገዛዝ ሁሉም ሊቃወመውና ህዝቡ የአገዛዙ ሴራ ተንኮልን ሊገነዘብ እንደሚገባ አሳስበዋል። በዝርዝር ይዘነዋል። ስልጣን ላይ ያለው የብልጽግና ስብስብ በአርሲና በሌሎች አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ የሚደረገው ግድያና የአብያተ ክርስቲያናት መቃጠል እንዲቆም ተጠየቀ። በርካታ ምዕመናን የተገኙበት ተቃውሞ ሰልፍ ተደርጓል። በሸዋና ጎንደር የፋኖ የውጊያ ዝግጁነት ተጠናከረ። የአገዛዙ መዋቅር እየፈረሰ ነው ተባለ። በአማራ ክልል በተለያዩ ክፍለ ግዛቶች የፋኖ እዞችና ክፍለ ጦሮችም ወታደራዊ አቅማቸውን እያጠናከሩና የውስጥ አንድነታቸውን እያስጠበቁ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ ግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአማራ ህዝብ የህልውና ትግል ወደ ኋላ አይመለስም። ብልጽግና በፍርሃትና በጦርነት አባዜ ተውጧል ሲል አርበኛ ዘመነ ካሴ ገለጸ። አርበኛ ዘመነ ካሴ የአማራ ህዝብ የገጠመውን ዘረፈጅ ስርዓት በራሱ ክንድ በመመከት የህልውና ትግሉን አጠናክሮ መቀጠሉን ገለጸ። መቃብር ፈንቅሎ የተነሳ ህዝብና የ3 ዓመታት የራስ አብዮት ላይ አርበኛው ዝርዝር ምላሽ ሰጥቷል። አርበኛ ዘመነ ካሴ እንዳሳሰበው ዓለም ፊቱን አዙሮበትና ለዕጣ ፈንታው ትቶት በነበረበት እንዲሁም ጠላቶቹ መተን ቀብረነዋል ብለው ባወጁበት ወቅት የአማራ ህዝብ መቃብር ፈንቅሎ በመነሳት ራሱን አስከብሯል። ትግሉ ያለምንም ውጫዊ መካሪ ረዳትና የሐሳብ አበዳሪ ህዝቡ ከደረሰበት መከራ ተምሮ ራሱ የፈጠረው አብዮት መሆኑን የጠቀሰው አርበኛ ዘመነ ባለፉት 3 ዓመታት ውስጥ ፋኖ በራሱ አቅም እፍኝ የማይሞሉ ጥይቶችን በመቶ ሺዎች በሚቆጠር ብር እየገዛ ታጣቂም አስታጣቂም ራሱ ሆኖ ወደ ግቡ መገስገሱን ማረጋገጡን ገልጿል። ትልቁ ብሔራዊ ሀብት ሰው ነው ያለው አርበኛ ዘመነ የፖለቲካ፣ የታንክ፣ የዲፕሎማሲና የርዕዮተ ዓለም ግርግር ሁሉ መቋጫው ለሰው ልጆች የተሻለ ነገር ማምጣት መሆን ሲገባው የብልጽግና ስርዓት ግን በገዛ ህዝቡ ላይ በሰማይም በምድርም እሳት እያዘነበ ይገኛል ሲል ከሷል። በዚህም አገዛዙ ብሔራዊ ክብርን የማያውቀው ስርዓት እንዲሆን አድርጎታል። በገዛ ህዝቡ ላይ እሳት የሚያነድ ዘረፈች ስርዓት ስለ ብሔራዊ ክብርና ሉዓላዊነት ሊያወራ የሚችልበት ሞራል የለውም። ሀገርን እያቃጠለ ሌላውን ኃይል በተላላኪነት ለመክሰስ ይዳዳዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥንና ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛው ጨምሯል። ፋኖ የትኛውንም የአማራ ህዝብ ጥቅም ለአንድ ግራም እንኳን ለድርድር እንደማያቀርብና የህዝቡ ህልውና ቅዱስ መሆኑን በውል አስተምሮበታል። ፋኖ ካለፉት ዓመታት ትግልና ከብልጽግና ውድቀት መማሩን የጠቀሰው አርበኛ ዘመነ መልእክትም የአማራ ኃይሎች የማንም ወኪል ሳይሆኑ የቀጠናዊና ዓለም አቀፋዊ ለውጦችን ሚዛን ጠብቀው የመጠቀም ስልታዊ ብስለት እንዳላቸው ገልጿል። ይህንንም ሲያስረዳ በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችን ታስሮ እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን ሲል የትግሉን ጥንካሬና አስተዋይነት ገልጿል። በተጨማሪም ከሌሎች ኢትዮጵያውያን ኃይሎች ጋር የሚደረጉ ማናቸውም ግንኙነቶችና ትብብሮች ለህዝብ ግልጽ በሆነ መንገድ እንጂ በአማራ ህዝብ ስም የሚደረግ አንድም ስውር እርምጃ እንደሌለ አረጋግጧል። የአገዛዙ ብልጽግና ፓርቲ መዋቅራዊ ጩኸትና ፕሮፓጋንዳ እየጨመረ የመጣ ሲሆን ይህም ውሃ ምን ያስጨዋል ቢሉት በውስጡ ያለው ድንጋይ በሚለው የአበው ብሂል የመሰለው አርበኛው በአሁኑ ወቅት የብልጽግናን ኩሬ የሚያስጮሁት ሁለት ዋና ምክንያቶች ናቸው ብለዋል። አንደኛው ፍርሃት ሲሆን የዓለም አቀፍ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ የስልጣን ዕድሜው በአንድ እጅ ጣቶች ልክ እንደሚቆጠር አብይ አህመድ ስለሚያውቅ በመደንገጥ የማምሻ ዕድሜ ለመግዛት ሌት ተቀን እየጮኸ ይገኛል። ሁለተኛው የጦርነት አባዜ ነው። በአብይ አህመድ ስሌት የአማራ የትግራይና የአፋር ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ ህዝቦችን ለመምታት ሰበብ እየፈለገ ሲሆን ነገ ጥቃት ሲሰነዝር ለዓለሙ ማህበረሰብ ተባብረው ሊያጠፉኝ ስለነበር ራሴን ለመከላከል ነው በማለት አሁኑኑ የሐሰት ድራማ እየሰራ ይገኛል ሲል አስረድቷል።
አመልክቷል። ይህ የህልውና ትግል የአማራና የኢትዮጵያውያን ህልውና የማረጋገጥ ብቻ ሳይሆን ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማበትን አዲስ ትውልድ የመፍጠር ታሪካዊ ተልዕኮ እንዳለው አርበኛ ዘመነ ካሴ ገልጿል። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያውያን የፍቅር የደስታና የሰላም ምድር ትሆናለች በሚል ጽኑ እምነትና ክፋት ለማንም በጎነት ለሁሉም በሚል መርሆች ታጅቦ የአርበኛ ዘመነ ወቅታዊ ምላሽ ተቋጭቷል። በመቄት ወረዳ ታላቅ ጀብዶ የፈጸመው አርበኛ ቅዱስ ዘውዱ በክብር ተሰዋ። እጁን ለጠላት ባለመስጠት የአጼ ቴዎድሮስን ታሪክ ደግሞ አለ። በአማራ ክልል መቄት ወረዳ 10 በምትገኘው ቁራንበሳ በተባለች ስፍራ ሰኔ 20 ቀን 2018 ዓ.ም በተደረገ ከባድ ውጊያ ታዋቂውና ወጣቱ አርበኛ ቅዱስ ዘውዱ የጠላትን ኃይል በጀግንነት ከተከላከለና ታላቅ ታሪክ ካስመዘገበ በኋላ በክብር መስዋዕቱ ተገለጸ። አርበኛው እጁን ለጠላት ላለመስጠት የቀረችውን የመጨረሻ ጥይት በራሱ ላይ በመተኮስ የአጼ ቴዎድሮስን የክብር አሟሟትና የአማራን የሞራል ልዕልና ዳግም አስመስክሯል። ሰኔ 20 ቀን 2018 ዓ.ም የአገዛዙ ጦር በመድፍ በከባድ መሳሪያዎችና በፔምፔ ታንክ የታገዘ ሙሉ ሜካናይዝድ ኃይል በማሰለፍ የ22ኛ ክፍለ ጦርና አባላት ሙሉ በሙሉ ለመክበብም ሰፊ እንቅስቃሴ አድርጎ ነበር። ይህን አስገዳጅና አስጨናቂ ሁኔታ ያስተዋለው አርበኛ ቅዱስ ዘውዱም በከፍተኛ ወታደራዊ ወኔና ቆራጥነት ወደ ውጊያው መሃል ዘልቆ ገብቷል። አርበኛው በደረቱ ካነገባቸው 4 ካዝናዎችና በነፍጡ ላይ ዝግጁ ከነበረው አንድ ካዝና በአጠቃላይ 150 ጥይቶች ውስጥ 149ን ጥይቶች በጠላት ሰራዊት ላይ አርከፍክፏቸዋል። በቀኝ እጁ ክላሽንኮቭ ጠመንጃውን ወደ ጠላት ደረት ላይ የተኮሰ፣ በግራ እጁ ደግሞ የእጅ ቦምቦችን በመመንጨቅ የጠላትን ምሽግና ከለላ አፍርሷል። በዚህም እሳት ለብሶ እሳት በጎረሰ አስደናቂ የፊት መስመር ተጋድሎ ምክንያት በከበባ ውስጥ የነበረው የሰራዊት አባላት ካለምንም ጉዳት ከአገዛዙ ጦር ቀጠና በሰላም መውጣቱ የቻለ ሲሆንም በብልጽግና ኃይል ላይም ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። አርበኛ ቅዱስ ዘውዱ የያዛቸውን ጥይቶች በሙሉ በአገዛዙ ሰራዊት ላይ ጨርሶ የመጨረሻዋ ጥይት ስትቀር ጠላት ሊማርከው መቃረቡን ተረድቷል። ሆኖም ግን እሳት እጁን የሚጨብጣት የለም በሚል ጽኑ የአማራነትና የጀግንነት ስነ ልቦና እጁን ለጠላት አሳልፎ ለመስጠት ፈጽሞ አልፈቀደም። የአጼ ቴዎድሮስን፣ የንጉስ ሚካኤልን፣ የእምዬ ምኒልክን፣ የራስ አበበ አረጋዊና የጀነራል አሳምነው ጽጌን የታሪክ አደራ የተሸከመው አርበኛው ያችን የመጨረሻዋን ቀለሃ ወደ ራሱ በመተኮስ ህይወቱን በክብር አሳልፏል። ይህ ድርጊቱ የታሪክ ምሁራንና የትግል አጋሮቹ የመቅደላውን ታሪክና የነበላይ ዘለቀን ዝና የደገመ ታላቅ የጀግንነት ምዕራፍ ነው ብለውታል። አርበኛ ቅዱስ ዘውዱ በትግል ጉዞ ቀደም ሲል በክብር ከተሰዋውና አርአያ ከሆነው አርበኛ ቀኛዝማች ጨለፍ ተስፋው ጋር የነበረው ወዳጅነትና የትግል ትስስር እጅግ ጥልቅ ነበር። ቀኛዝማች ጨለፍ በህይወት በነበረበት ወቅት ስለ ቅዱሴ ሲመሰክር አርበኛ ቅዱሴ ከኔ በላይ ጀግና ነው፣ የቅዱሴ ጀግንነት ወደር አልባ ነው በማለት ውብ ሰልካካና ወንዳ ወንድ ስለነበረው የቅዱሴ ጀግንነት በተደጋጋሚ ይናገር ነበር። አርበኛ ቅዱሴ ዘውዴ የቀኛዝማች ጨለፍ ተስፋው በተሰዋ በሁለት ወራቶች ልዩነት ውስጥ ስሙን እየጠራና እየማለ የጠላትን ወራሪ ኃይል ዶጋመድ ካደረገ በኋላ የናፍቆት ያህል በሁለት ወር ዕድሜ ብቻ ተበላልጠው ወድቀዋል። ሁለቱም ጀግኖች ለመቄት ምድር ብቻ ሳይሆን ለመላው የአማራ ህዝብ የለውና ትግል ትልቅ ዋርካና የልብ እፎይታ የነበሩ ጉምቱ የቁርጥ ቀን ልጆች ናቸው። አንዳንዶቹ አማራነታቸውን ክደው ጥቅምን አስቀድመው ለኦህዴድ አገዛዝ ባጎበደዱበትና ጭንቅና ፈተናን ሸሽተው በነበሩበት ወቅት አርበኛ ቅዱስ ዘውዴ ግን ህቅታውን ለአማራ ትውልድና ለነጻነት ያለ ስስት አበርክቷል። የቅዱስ ዘውዴ ስምና የፈጸመው ታላቅ ተጋድሎ ግን በትውልድ ዘንድ ለዘላለም በክብርና በኩራት ሲታወስ ይኖራል። ጀግና የነጻነትን መንገድ ፈጥሮ ያልፋል፣ ትውልድም ታሪኩን ይጠብቃል ሲሉ የትግል አጋሮቹ ገልጸዋል። ኢህአፓ የብልጽግና ስርዓት የሃይማኖት ግጭት ለመቀስቀስ እየሰራ ነው ሲል ከሰሰ። ምዕመናን ራሳቸውን እንዲጠብቁም ጥሪ አቅርበዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሰኔ 21 ቀን 2018 ዓ.ም ባወጣው መግለጫ ገዢው ስርዓት ስልጣኑን ለማስጠበቅ ሲል ህዝቡን እርስ በእርስ ለማጋጨት የመጨረሻ ያለውን የሃይማኖት ካርድ እየተጠቀመ ነው ሲል ከባድ ክስ ሰነዘረ። ፓርቲው በዳንግላና በባቲ ከተሞች የተፈጸሙትን የሃይማኖት አባቶች አሳዛኝ ግድያዎችን በጽኑ በማውገዝ ምዕመናን ራሳቸውንና እምነታቸውን ከተረገሰ ላቸው ጥፋት እንዲጠብቁ ጥሪ አቅርቧል። የሃይማኖት አባቶች ኢላማ እየተደረጉ ነው። በኢሃፓ መግለጫ መሰረት አገዛዙ ስልጣን ከያዘበት ጊዜ አንስቶ ለዘመናት በወንድማማችነትና በመከባበር አብሮ በኖረው የኢትዮጵያ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ ሲሰራ ቆይቷል። ይሁን እንጂ ይህ እኩይ ሴራው ህዝቡን ባሰበው ልክ ማጋጨት ባለመቻሉ አሁን ላይ የሃይማኖት አባቶችን ኢላማ ያደረጉ ጥቃቶችን ሆን ብሎ እያባባሰ መምጣቱን ፓርቲው አስታውቋል። ለዚህም በቅርቡ የተፈጸሙ ሁለት አሳዛኝ ክስተቶችን በአብነት
ጠቅሷል። በዳንግላ ከተማ የሁጥባ መስጂድ ኢማም የሆኑት ሼህ ሱፊያን ሙሐመድ ወደ ቤታቸው በመመለስ ላይ ሳሉ በጥይት ተመተው መገደላቸውንም በባቲ ከተማ ሰኔ 17 ቀን 2018 ዓ.ም የጓሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቄስ ፍሬው ሀብታሙ በመኖሪያ ቤታቸው ውስጥ በተከፈተባቸው ተኩስ ሕይወታቸው ማለፉን ገልጿል። ከእነዚህ የቅርብ ጊዜ ክስተቶች በተጨማሪ ቀደም ሲል በወለጋና በአርሲ ቀጠናዎች በኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይ የደረሰው አሰቃቂ ግድያና መፈናቀል ፓርቲው በመግለጫው አስታውሷል። በተጨማሪም በጦርነት ስም በመላው ኢትዮጵያ በሚገኙ አብያተ ክርስቲያናትና መስጂዶች ላይ ያደረሰው ከፍተኛ ውድመት እንዲሆን ፍትህ በጠየቁ በንጹሃን ዜጎች ላይ የተፈጸመውን የጅምላ እስራት ስርዓቱ የሃይማኖት ካርዱን በተግባር እያዋለ ለመሆኑ በቂ ማሳያዎች ናቸው ብለዋል። በእምነት አባቶችና በምዕመናን ላይ የሚደርሰውን ጥቃት ለማስቆምና ፍትህ ለማስፈን የሚሰራ መዋቅር ባለመኖሩ ህዝቡ ተደራጅቶ ራሱንና እምነቱን ሊጠብቅ ይገባል ሲል ኢህአፓ አሳስቧል። በተለይም የተደራጀ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችም ከተደገሰላቸው የጥፋት ሴራ እርስ በእርስ በመከላከል ታሪካዊ የወንድማማችነትና የመከባበር እሴታቸውን አጠናክረው እንዲቀጥሉ ፓርቲው አደራ ብለዋል። አገዛዙ በስልጣን ለመቆየት የሃይማኖት ግጭትን እንደ አንድ ስትራቴጂ የተጠቀመበት መሆኑን በድጋሚ በመጥቀስ ህዝቡ በንቃት እንዲከላከል አሳስበዋል። ህይወታቸውን ላጡት የሃይማኖት አባቶች ማለትም ለሼህ ሱፊያን ሙሐመድና ለቀሲስ ፍሬው ሀብታሙ ቤተሰቦች፣ ወዳጅ ዘመዶችና መላው ምዕመናን መጽናናትን ተመኝተዋል። የዊንፔግ ደብረገነት ካቴድራል ዋና አስተዳዳሪ በኢትዮጵያ በኦርቶዶክሳውያን ላይ የሚፈጸመው በደል እንዲቆም ጠየቁ። በካናዳ ዊንፔግ የደብረገነት ቅድስት ማርያም፣ ቅዱስ ገብርኤል እና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ካቴድራል ዋና አስተዳዳሪ ቆሞስ አባ ፍቅረ ስላሴ ጸጋው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ የተፈጸመ ያለው ግድያና ማሳደድ በአስቸኳይ እንዲቆም ጠየቁ። አስተዳዳሪው ይህንን ጥሪ ያቀረቡት ሰኔ 21 ቀን 2018 ዓ.ም በካናዳ በተደረገ ታላቅ ሰላማዊ ሰልፍ ላይ ተገኝተው ባደረጉት ንግግር ነው። ሰላማዊ ሰልፉ በኢትዮጵያ በአርሲና በተለያዩ የሀገሪቱ አካባቢዎች በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየተፈጸመ ያለውን ስልታዊ ጥቃት ለመቃወም የተዘጋጀ ሲሆን ቆሞስ አባ ፍቅረ ስላሴ ጸጋው በንግግራቸው ወቅት ዝርዝር ነጥቦችን በማንሳት መልእክት አስተላልፈዋል። ያለምንም በደል በገዳማት በአድባራትና በመኖሪያ ቀያቸው እየተፈለጉ የሚገደሉ ካህናትና ምዕመናን ጉዳይ እጅግ የሚያሳዝንና በአስቸኳይ ሊገታ የሚገባው መሆኑን በማሳሰብ ታሪካዊና ቅዱሳን የሆኑ የአምልኮ ቦታዎች ማለትም አብያተ ክርስቲያናት ሆን ተብሎ መቃጠላቸውንና መውደማቸው ሊቆም እንደሚገባ በጽኑ አውግዘዋል። ምዕመናን ከቀያቸው የመፈናቀላቸውና ሰላም የማጣታቸው ሂደት ሊያበቃ እንደሚገባው በማሳሰብ የሚመለከታቸው አካላት ሁሉ ለዚህ ጥፋት ትኩረት እንዲሰጡና ድምፅ እንዲሆኑ ጥሪ አቅርበዋል። ቆሞስ አባ ፍቅረ ስላሴ ጸጋው በዊንፔግና በአካባቢው የሚገኙ የቤተ ክርስቲያኒቱ ልጆችና ሰላምን የሚወዱ ዜጎች ሁሉ ለተገፉት ወገኖቻቸው ድምፅ መሆናቸውን አጠናክረው እንዲቀጥሉ አደራ ብለዋል። በተቃውሞ ሰልፉ ላይ በርካታ ምዕመናን በመገኘት የአብይ አህመድ አስተዳደር በሀገሪቱ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ የሚያደርሰውን ግድያ፣ ማፈናቀልና እንግልት እንዲያቆም የሚመለከታቸው ሰብአዊ መብት ተሟጋቾችም ተቋማትና ዓለም አቀፉ ማህበረሰብ ጉዳዩን ትኩረት ሰጥተው አስቸኳይ መፍትሄ እንዲፈለግ ጠይቀዋል። No more ashes! No more ashes! No more graves! No more graves! No more ashes! No more ashes! No more graves! No more graves! No more ashes! No more ashes! No more graves! No more graves! No more ashes! No more ashes! No more graves! No more graves! No more ashes! No more ashes! Stop the attack Stop the attack on the Orthodox on the Orthodox in Ethiopia! in Ethiopia. Justice for! Justice for! Justice for! Justice for! The Orthodox! The Orthodox! The Orthodox! Justice for! Justice for! Justice for! Justice for! The Orthodox! Victims in Ethiopia! No peace! Without justice! No peace! Without justice! No peace! Without justice! No peace! Without justice! From burning churches to stolen lives! From burning churches to stolen lives! We demand justice for the Orthodox in Ethiopia! Stop the slaughter of the Orthodox churches in Ethiopia! Save the Orthodox churches! Save the Orthodox churches!
Save the Orthodox churches. International community. And the persecution of the Orthodox in Ethiopia. Save the Orthodox churches. In Ethiopia. Save the Orthodox churches. In Ethiopia. Save the Orthodox churches. In Ethiopia. Protect our Orthodox faith. In Ethiopia. Protect the Orthodox faith. In Ethiopia. Stop the silence. Stop the silence. Stop the burning. Stop the burning. Stop the silence. Stop the silence. Stop the burning. Stop the burning. The world must protect. The world must protect. In Ethiopia. In Ethiopia. The world must protect. The world must protect. Ethiopia. Ethiopia. The world must protect. The world must protect. Ethiopia. Ethiopia. Stop the silence. Stop the silence. Stop the burning. Stop the burning. The world must protect Ethiopia. The world must protect Ethiopia. Stop the silence. Stop the silence. Stop the burning. Stop the burning. Canada. Canada. Stand for human rights. በሸዋና ጎንደር የፋኖ የውጊያ ዝግጁነት ተጠናከረ። የአገዛዙ መዋቅር እየፈረሰ ነው ተባለ። በአማራ ክልል በተለያዩ ክፍለ ግዛቶች የፋኖ እዞችና ክፍለ ጦሮች ወታደራዊ አቅማቸውን እያጠናከሩና የውስጥ አንድነታቸውን እያስጠበቁ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። በሸዋ ጠቅላይ ግዛት ከፍተኛ የውይይት መድረክ መካሄዱ ሲታወቅ፣ በጎንደር ደግሞ አዳዲስ የኮማንዶ ምልምሎች ተመርቀው ወደ ስምሪት ገብተዋል። ይህ ትግል በፋኖ የነጻነት ምዕራፍ ላይ ሲሆን አገዛዙ በከፍተኛ የውስጥ መፍረክረክና መበላላት ባለበት ወቅት ፋኖ የተጠናከረ መሆኑን ትግሉ ወደ አዲስ ምዕራፍ ያሸጋግረዋል ተብሏል። ትናንት ሰኔ 21 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ስር የተደራጁት አማራ አንባ ብርጌድና ሸዋ ታጠቅ ብርጌድ ከአባት አርበኛ አባላት ጋር ጥልቅና ወሳኝ ውይይት አካሂደዋል። በዚህ መድረክ ላይ የአፋብን ዘመቻ መምሪያ ኃላፊ ፊት አውራሪ ባዩ አለባቸውና የሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች ፋኖ ዳዊት ቀጸላና ፋኖ አለማየሁ ተገኝተዋል። አመራሮቹ በሰራዊቱ የውስጥ አደረጃጀት ስነ ልቦናና የወደፊት የትግል አቅጣጫዎች ላይ ሰፊ ማብራሪያ የሰጡ ሲሆንም በትግሉ ወቅት የሚነሱ ጥቃቶችን በመከላከል ላይ ብቻ መወሰን ሳይሆን የአማራን ሕዝብ ዘርፈ ብዙ ጥፋት ለመታደግ የጥቃቱን ምንጭ ከመነሻው ሙሉ በሙሉ ማክሸፍ የሚያስችሉም ጠንካራ ስራዎች ላይ ማተኮር ያስፈልጋል ብለዋል። አሁን ያለው አገዛዝ ህዝባዊ ቅቡልነትን ሙሉ በሙሉ ያጣና እንደ ቆሰለ ጅብ በውስጣዊ የመበላላት ሂደት ውስጥ የሚገኝ በመሆኑ የፋኖ መዋቅሮች ከመቼውም ጊዜ በላይ በሁሉም መንገድ ሊተባበሩ ይገባል በማለት በትግሉ ሂደት ውስጥ የጠላትን አጀንዳ ተሸክመው የውስጥ አንድነትን የሚያናጉ ከፋፋይ አካላትን ለይቶ የማጥራት ስራ በአስቸኳይ መስራት ይገባል ሲሉም ጨምረዋል። የሁለቱ ብርጌዶች አባላት በበኩላቸው በትግሉ መዋቅር ውስጥ የታየውን መሻሻልና ወታደራዊ ዝግጁነት በታላቅ ወኔ የገለጹ ሲሆንም ትናንት የነበረብን የአንድነት ስጋት ዛሬ በመሪዎቻችን ብልሃት ተወግዷል። አሁን ላይ በበቂ ሁኔታ ወኔም ትጥቅም ታጥቀናል በማለት ትዕዛዝ ለመቀበል ዝግጁ መሆናቸውን አረጋግጠዋል። በሌላ በኩል በአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ስር የሚንቀሳቀሰው አስቻለ ደሴ ብርጌድ አዲስ ያሰለጠናቸውን የኮማንዶ መልምሎች በነገላ ከተማ በደመቀ ሁኔታ አስመርቋል። በምርቃት ፕሮግራሙ ላይ የኮሩና የክፍለ ጦሩ ከፍተኛ አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች የተገኙ ሲሆን ተመራቂዎቹ የተለያዩ ወታደራዊ ትርኢቶችን አሳይተዋል። በዚህ ስነ ስርዓት ላይ ቀደም ሲል ለተሰዉ መሪዎች ክብር ሲባልና ለአሁኑ ተመራቂዎች ወኔ እንዲሆን ፎቶዎቻቸው በስጦታ መልክ ተበርክተዋል። ለአሰልጣኞችም የጀግንነትና የእውቅና ሽልማቶች ተሰጥተዋል። በአሁኑ ሰዓት በአማራ ሕዝብ ላይ የሚፈጸመው ግፎችን፣ መፈናቀሎችንና ጥቃቶችን ለመቀልበስ የፋኖ አደረጃጀቶች ወታደራዊ ቁመናቸውን እያሳደጉ መምጣታቸውን እነዚህን ክስተቶች ያሳያሉ። በተለይም አገዛዙ በውስጣዊ ቀውስና መዋቅራዊ መፍረክረክ ውስጥ ባለበት በዚህ ወቅት የፋኖ የውስጥ አንድነት መጠናከርና የአዳዲስ ልዩ ኮማንዶዎች ስልጠና ተጠናቆ ወደ ስምሪት መግባት የኃይል ሚዛኑን ሙሉ በሙሉ ወደ ፋኖ እያዘነበለው መሆኑን የፖለቲካና ወታደራዊ ተንታኞች ይገልጻሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።